እሺ አብደላህ ሰላም አለይኩም። ወአለይኩም ሰላም። እሺ ወንድ ጥያቄ ነበረኝ እሺ እና ጥያቄ ከባለቤቴ ጋር ተጣልቼ ማለት ነው። ማን አሸነፈ? መነሻው ለወንድምሽ ብር ለምን ላክሽ ብለው ተጣላው። እሺ ከዛ እሱም ያ ወንድምሽ የላክሽውን ብር ካልመለሽ ብሎ በጣም ሲጣላኝ፣ እኔ ደግሞ ደውዬ ለጎረቤታችን ደውዬ ለአባቴ ኒካ እንዲያወርደኝ ንገረው ብዬ ተናገርኩኝ። እሱ እንዴት ይታያል ለሸሪዓ? አንድ ባል ሚስቱ ከራሷ ከሆነ ገንዘብ በወንድሟ ብትረዳ መከልከል አይችልም። ከሱ ከባሏ ገንዘብ ቢሆን ነው የዛኔ ታስፈቅደዋለች፣ ታሳውቀዋለች። ወንድሜ ገንዘብ ያስፈልገዋል እና ለዚያም ያስፈልገው እንዲህ ያስፈልገዋል እና ስጠኝ ብላ የዛኔ ታስፈቅደዋለች። የራሷ በሆነ ገንዘብ ላይ ግን ባሏን ማስፈቀድ አይጠበቅባትም። አንቺም ውጭ ከሆነ ያለሽው ለባልሽ መስጠትሽን አትናገሪ። ዋናው ለባልሽ ለወንድሜ የሰጠሁት ብለሽ አትናገሪ። ወንድምሽም እንዳይናገር ንገሪው፣ ችግር የሚፈጥርብሽ ከሆነ ባልሽ በትዳርሽ ላይ። ስለዚህ እና ከዚህ በኋላ ላለው አትናገሪ መስጠትሽን ለባልሽ። ለወንድሜ ሰጥቼዋለሁ ብለሽ እስካላወቅሽ ድረስ ማን ይነግረዋል? ወንድምሽም እስካልተናገረ ድረስ ማን ይነግረዋል? ስለዚህ አንቺም ወንድምሽን ጉዳይ ሚስጥር አድርጉና መርዳት ትችያለሽ። ባሎች ሆይ ሚስቶቻችሁን መከልከል አትችሉም። ከንጹህ ገንዘባቸው ለቤተሰቦቻቸው ቢረዱ ቤተሰቦቻቸው መከልከል አትችሉም። መከልከል የምትችለው የራስህ ንጹህ ገንዘብ ከሆነ ነው። በዚያ ነገር ላይ እንዳውም ለዚያም ከአስፈለጋት ለቤተሰቦቿ ልትረዳላት ይገባል። እርዳቸው። ቤተሰቧ ገብቷቸዋል። ሰው የራሱን ቤተሰብ ይረዳል። የሚስቱን ቤተሰቦች ግን አይረዳቸውም። ጭራሽ በራሷ ገንዘብ ልትረዳ ስትል አይቻልም ብሎ ይከለክላል። ይሄ ወላሂ ግፍ ነው፣ አይሆንም በፍፁም። እነዚህ ቤተሰቦች እናት፣ አባት፣ ወንድሞቿ የሚጠብቁት ከእርሷ ሊሆን ይችላል። ከእሷ ነው እየጠበቁ የሚያገኙት፣ የሚበሉት፣ የሚጠጡት፣ የሚተዳደሩት። ከዛ ያችን ርዝቃቸውን ትዘጋባቸዋለህ። የተገቢ አይደለም። ከቻልክ እንዳውም የሚስትህን ቤተሰቦች እርዳቸው፣ አግዛቸው። ነቢዩ ሰለላሁ ዐለይሂ ወሰለም የሚስቶቻቸውን ቤተሰቦች ይረዱ ነበር፣ ያግዙ። የሚስቶቻቸውን ቤተሰብ የሚስቶቻቸውን ጓደኞች ይረዷቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸው ኸዲጃ ከሞተች በኋላ ፍየል ባረዱ ቁጥር፣ በግ ባረዱ ቁጥር ለኸዲጃ ጓደኞች ሂዱና ከፋፍሉልኝ ይሉ ነበር። ተመልከቱ። ከሚስት ቤተሰብ አልፈው ለሚስት ጓደኞቻቸው ይረዷቸው ነበር። ይሄ ነው ባል ብሎ ማለት። ወንዳ ወንደሆኑ እንጂ ሚስትህንም እርዳ። ከዚያ ማነው የሚስትህን ቤተሰቦች ከቻልክ ጠይቃቸው፣ ያሉበትን ሁኔታ እርዳቸው፣ አግዛቸው ከቻልክ። ጭራሽ ለቤተሰቦቿ ስትሰጥ ለምን ሰጠሽ ማለት የለበት። እንዳውም እሷ አንተን ስለረዳችህ ልታመሰግናት ይገባል። ቁጭ አድርጋ ትቀልበዋለች። ለወንድሞችሽ ለምን ሰጠሽ? ጸብ ይፈጥራል። ከዚያ ለማንኛውም ፍቹን ታዩና ከዚህ በኋላ ላለው ለቤተሰቦች ስትረጂ አታሳውቂው። የማሳወቅ ግዴታ የለብሽም። በንጹህ ገንዘብሽ ላይ ከሆነ ማለት ነው። በባልና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ ገንዘቡ፣ የሚስት ምንም ቅልቅል የሌለበት። በዚህ ላይ ያለ ፈቃዱ ለቤተሰቦቿ መስጠት አትችልም፣ የእሱ ገንዘብ እስከሆነ ድረስ። ሁለተኛ የገንዘብ አይነት ደግሞ ምንድነው? የሚስት ንጹህ የሆነ ገንዘቧ፣ የባል ምንም ቅልቅል የሌለበት። በዚህ ላይ ምንም የመከልከል ስልጣን የለውም። ለቤተሰቦቿ ሆና ለሚስኪኖች ለድሃዎች እረዳለሁ ብትል ትችላለች። ማስፈቀድም ግዴታ የለባት። ማስፈቀድ የሚጠበቅባት መቼ ነው? ከሱ ንጹህ ከሆነ ገንዘቡ አንስታ ለቤተሰቦች እረዳለሁ ብትል የዛኔ ልታሳውቀው ይገባል። ከራሷ እስከሆነ አታሳውቀው፣ ግዴታ አይደለም። ታቸዋል። መከልከልም አይችልም። እሱ የሚከለክላት በአንድ ጊዜ ነው። መቼ? ከንጹህ ገንዘቧ የሚከለክልበት ጊዜ አለ። ለሐራም ነገር አውላለሁ ካለች የራሷን ገንዘብ ቢሆን የዛኔ እያመጣሁኝ አስካሪ መጠጥ እጠጣለሁኝ ብትል አይሆንም፣ አይቻልም። ለሐራም ነገር ለሚጠጡ፣ ለሚያጨሱ፣ ለመጥፎ ሰዎች እረዳለሁኝ ብትል አይቻልም ብሎ የመከልከል ሐቅ አለው። ታቸዋል። ከዚያ ውጭ ግን ለቤተሰቦቿ ብትረዳ፣ ለድሃ ብትረዳ በንጹህ ገንዘቧ የመከልከል ሐቅ የለው። ሌላኛው ሶስተኛው ገንዘብ ደግሞ የጋራ የሆነ ገንዘብ፣ እኔም ሰርቼ አንተም ሰርተህ የጋራ ብለው ተስማሙ። በዚህ ጊዜ አንዱ ከሌላው ጋር እኩል ሐቅ ነው ያለው።
ባልም ያለ ሚስቱ ፍቃድ፣ ሚስትም ያለ ባሏ ፍቃድ ከዚያ ገንዘብ ማንሳትና ሌላን ሰው መርዳት አይችሉም። አንዱ ሌላውን ሊያሳውቅ ይገባል። ይህን ይመስላል በባልና ሚስት መካከል ያሉ ገንዘቦች እና ስለዚህ ከንጹህ ከሆነ ገንዘቦች ለቤተሰቦችሽ መርዳት ትችያለሽ። የዛኔ ባልሽን ማስፈቀድ አይጠበቅብሽም፣ ግዴታ አይደለም። እሺ ሌላ ጥያቄም አለኝ። አንድ ጓደኛ ጠይቄ ያለችኝ ጥያቄ እና ኒቃብስት ናት። ከባሏ ውጭ ሌላ ሰው ቢነካ እንዴት ይሻለ? ያኔ እንዴት ይታያል ነው? ምን አሁን እሷ ኒቃብተኛ ናት። ሌላ ወንድ ቢነካኝ በግድ ቢነካኝ እንዴት ይታያል? ቢነካት ማለት ያኔ ቢይዛት ማለት ነው። አሁን አንዳንድ ወንድ ኒቃብተኛ እንደሆነች ሮጦ ሚይዝ ሰው አለ። ሳይሮጥሳ እሺ፣ ለማንኛውም መንካት አይችልም፣ አይፈቀድለትም። ቢነካትም ሐራም ነው መልሱ። ሌላ አሁን መንካት አይችልም፣ እሱም መንካት አትችልም። ነቢ ሰለላሁ ዐለይሂ ወሰለም እኔ ላ ኡሳፊሑ ኒሳ አሉ፣ እኔ ባል ሴትን አልነካም አልጨብጥም አሉ። እሱም አይፈቀድለትም፣ ለእሷም አይፈቀድለትም። እሺ ማወቅ የፈለግሽው ምንድን ነው ከዚህ በኋላ? እሺ ሽክራን። በቃ ይሄ ነው። በቃ ይሄንን ጠይቄ ያለችኝ ሐራም ነው አለ። ሌላ ሰው ቢነካት ሐራም ነው ወይ? ሐራም ነው። እሺ ሽክራን። አላህ ይጨምረን። አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሰላም ናችሁ? ሰላም ነው አንድ አልሐምዱሊላህ። የሆነ ልጅ ነበረችኝና ሻሃዳ እንድታስይዝልኝ ነው ልደውላትና እንዳታወርድ መጣሁ ማለት እዚሁ ነው ልደውላት። እሱ መታለች ልጅቷ ማለት ነው። እሺ መታለች፣ ደውልላትና እሺ መታለች። ገስት ላይ ናት፣ ገብታለች ገስት ላይ። እሺ የትኛዋ ነች? ከላይ ያለችው ሰላም ሁለተኛዋ ናት። እሺ ሰላም ነው፣ ይሰማሻል? ይሰማል። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ተባረከ ረህማን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። የነቢያቶች ሁሉ የመጀመሪያው ትእዛዝ እናስተምሯቸው ይሄ ነበር። ስለ አንዱ አምላክ ብቸኛ እንደሆነ ያስተምራሉ። በእርሱ ላይ ቅንጣት ሌላ አጋር እንደሌለ ያስተምራሉ። ይህ ነበር። ከዚያ በመቀጠል ሁለተኛ የእስልምና መሰረት ምንድን ነው? ለዚህ ላመን ነው እና ለመሰከር ነው ለአንዱ አምላክ ብቻ አምልኮን መፈጸም ነው። ቦታቸዋል። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ቡንየ ልእስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃም ሰላት አሉ። እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ ሃይማኖት ነው ካሉ በኋላ የመጀመሪያው ምንድን ነው? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ካሉ በኋላ እንዲሁም የነብይን ነብይነት በየዘመናቱ የተላከውን ነብይ እንደ ነብይ ይመሰክራሉ። ከዚያ በቀጠል ሁለተኛው ትእዛዝ ምንድን ነው? ለዚያ ላመንነውና ለመሰከርነው ለአንዱ አምላክ ስግደት መስገድ ማለት ነው፣ አምልኮ መፈጸም ማለት ነው። እሺ ይህ ነው። አንድ ሰው እስልምናን ከተቀበለ በኋላ ሊያደርግ የሚገባቸው ነገራቶች ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም ንጹህ ልብስን በመልበስ ሶላት መስገድን ይጀምራል ማለት ነው። ስለ ሶላት አሰጋገድ ተምሮ ይሄ ነው። አንድ ሰው እስልምናን ሲቀበል እስልምና ላይ በገባበት ጊዜ ምን ያገኛል ከአምላኩ ዘንድ ወደሚለው ስንመጣ የመጀመሪያው የሚያገኘው ምንድን ነው? የኃጢአትን ስርየት ያገኛል፣ የኃጢአትን ምህረት ያገኛል።
ከኃጢአቱ ሁሉ ንጹህ ይሆናል። ሰውየው በሰለመበት ቀን ኃጢአቱ ሁሉ ይማራል። ልክ እናት እንደወለደችው ህፃን ልጅ ንጹህ ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ይናገራሉ። ሐዲስ ላይ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተውበቱ ተጅቡ ማ ቀብለሁ አሉ። ንስሐ ወይም ወደ አላህ መመለስ ያለፈን ኃጢአት ታስተሰርያለች አሉ። ይሄ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ምን ብሏል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል እያለ ይናገራል። እሺ ያ ነው። ስምሽ ማን ነበር? ጥሩነሽ። ጥሩነሽ። እሺ ስሙን መቀየር ካልፈለግሽ ችግር የለበትም። ስሙ መቀየር የምትፈልጊ ከሆነ ደግሞ ምርጫሽ ነው፣ እንቀይርልሻለን። ይቀየር ወይስ በዚሁ ይጽና? አይ ይቀየር። እሺ ደስ የሚልሽ ስም አለ አንቺ የምትወጂው ወይንስ እኛ እንምረጥ? እኛ እናጣለሽ ወይንስ አንቺ የምትወጂው? ሀያት። እሺ ደስ ይለኛል። ሀያት እንዳውም ጥሩ ስም፣ ደስ የሚል ስም። ሀያት ደስ የሚል ስም ነው። ትርጉሙ ህይወት ማለት ነው። እንግዲህ ዛሬ ትክክለኛውን ህይወት ያገኘሽበት ቀን ነው። እዚህ ዓለም ላይ ትልቁ ቀን ማለት ለእናንተ ለሰው ልጆች ያን የፈጠራችሁን አምላካችሁን አላህን ያገኛችሁበት ቀን ነው። ኢብኑል ቀይም ረሒመሁላህ ተዓላ እንደዛ ይላሉ። የሰው ልጅ እዚህ ዓለም ላይ ከኖረበት ጊዜው ትልቁ ጊዜው ከጌታው ከአላህ ጋር የተዋወቀበትና እርሱን በብቸኝነት ማምለክ የጀመረበት ቀን ነው ይላል። ሌላው ቀን ወላሂ የሙታንነት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መሰሉ ለዚ የዝክሩ ረበሁ ወለዚ ላ የዝክሩ ረበሁ ከመሰሊል ሐይ ወልመይት አሉ። ያ ጌታውን አላህን የሚያውቅና እርሱን የሚያወሳ እንዲሁም አላህን የማያውቅና እርሱን የማያወሳ ምሳሌያቸው ልክ እንደ ህያውና እንደ ሙታን ነው አሉ። ጌታውን አላህ ሱብሓነሁ ወተዓላን አውቆ እርሱን መገዛት የያዘ ሰው ህያው ነው እርሱ ሐታ ወለው ማት ቢሞትም እንኳን እርሱ ያታቻል። በል አሕያኡን ዒንደ ረቢሂም ዩርዘቁን ይላቸዋል አይደል? ሸሂዶችን ከጌታ ህያው ናቸው እነርሱ። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ በል አሕያኡን ዒንደ ረቢሂም ዩርዘቁን። አምላክ አላህ ሱብሓነሁ ወተዓላ ምን ይላል? እነዚያ በአላህ መንገድ ላይ የተሰዉ የተገደሉ ሰዎችን ሙታን ናቸው ብለህ እንዳታስብ አለ። እነርሱ ህያው ናቸው ይላል። እና ይህ ነው ሙታን ብሎ ማለት ጌታውን አምላኩን ያላወቀ ሰውና እርሱን የካደ ሰው ነው። እርሱን ያልተገዛ ሰው ነው። هذا هو الميت ولو كان على قيد الحياة በህይወት ሲንቀሳቀስ ብታዩትም እንኳን ያ እሺ። ለማንኛውም ዛህራ ከታች ያለችው ልጅ ፎሎ አድርጊያት። ስለ እስልምና ትምህርቶች የምትማሪበት ግሩፕ ታስገባሻለች። በአቅራቢያሽ የምታውቂያቸው ደግሞ ሙስሊም ልጆች ካሉ ጓደኞች ካሉ ስለ ሶላት አሰጋገድ ያስተምሩሻል፣ ስለ ውዱ አደራረግ ያስተምሩሻል። ተምረሽ ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ ሀያት። አይ እሺ ጥያቄ ያለው መቀጠል ይችላል። አሎ ሰላም ነው። ሰላም አለይኩም። ድምፅ ይሰማል? ዝናብ ስለሆነ ነው የሚቀርቡት። የሚሰማ ከሆነ ይሰማል። እሺ እንትን የሆነ ያልገባኝ ነገር ነበረ በእስልምና እምነት ላይ። እኔ ከክርስትና እምነት ነኝ። በክርስትና እምነት ላይ የሆነ ሰው ኃጢአቱ ይቅር እንዲባልለት ኢየሱስ ክርስቶስ የፈሰሰው ደም አለ። በሱ ደም አማካኝነት ነው ምህረት የምናገኘው የሚባለው። ሙስሊም ጋር ሲሆን እንዴት ነው የነገረው? ምህረት የሚገኘው ያለምንም ዋጋ ነው። እሱ ነገር እንድታራራ ምፈልግ ነው። እሺ በንስሐ ነው ባጭሩ። አንድ ሰው ወንጀል ከሰራ ለወንጀሉ ምህረትን የሚያገኘው በምንድን ነው ከተባለ ንስሐ በማድረግ ወደ አምላኩ ወደ አላህ በመመለስ إذا اعترف العبد بذنبه وتاب إلى الله سبحانه وتعالى تاب الله عليه كما قال شيخ الإسلام ابن تيمية رحمه الله تعالى አንድ ሰው ወንጀሉን ኃጢአቱን አምኖ ስህተት እንደሰራ ነው ወደ አምላኩ ንስሐ ካደረገ ምህረትን ከተማጸነ አላህ ምህረት ያደርግለታል። ይሄ ነው
አምላክ የሰው ልጅን ኃጢአት ለመማር የግዴታ አንድ ንጹህን አካል መገደል መሰቀል አይፈልግም። ይሄ የሰው ደም አይፈልግም። አምላክ የሰው ደም በፍጹም አይፈልግም። እግዚአብሔር የትኛው ላይ እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ አላለም። ይሄ ክርስቲያኖች አስተምህሮ ነው። አዎ የክርስቲያኖች አስተምህሮ ነው። ነገር ግን የትም ቦታ ላይ መጽሐፍ ቅዱስ ላይ እግዚአብሔር በየትኛውም ነብይ በኩል እኔ ለኃጢአት ስርየት የሰው ደም እፈልጋለሁ አላለም በፍጹም። የኢየሱስ ክርስቶስን ደም እፈልጋለሁ አላለም በፍጹም። ጳውሎስ ምን አለ? ወቢዱኒ ሰፍክ ዲማ ለን ተሕሱለ ልፊዳእ አለ። ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አለ። በቃ ማን? ጳውሎስ ነው ያያራል። ገብታችኋል አይደለ? እና ንስሐ በማድረግ ነው ሰዎች ኃጢአታቸውን ስርየት ማነው ምህረት የሚያገኙት። ሕዝቅኤል ምዕራፍ 18 ቁጥር ምዕራፍ 20 ቁጥር 18 ላይ ምን ይላል? ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ያ አባት የልጁን ኃጢአት አይሸከምም፣ ልጁም የአባትን ኃጢአት አይሸከምም ካለ በኋላ ኃጢአትን ያደረገች ነፍስ ከኃጢአቷ ብትመለስ ንስሐ ብታደርግ ማለት ነው በህይወት ትኖራለች እንጂ በፈጽሞ አትሞትም ይላል። ያ ንስሐ በማድረግ ነው የኃጢአት ስርየት የሚገኘው። አንዴ ቃል በቃል መጽሐፉ ላይ ላንብብልሽ። ዛሬ መጽሐፍ ቅዱስ ይዘሻል? ሄሎ አዎ አንዴ አንብብ ምን ይላል? 18 ቁጥር 20 ጀምረሽ አንብብ። ምዕራፍ 20 ቁጥር 18 እሺ ቀሊ ልክፈት ሶሪ አንዴ ወደ ክላስ ሄድ። ያ ሰላም ያ ሰላም ያ ሰላም። አተልቀኝ እንዴ ትልቁ ላይ ነበር። ሻን አድሚኖች ትልቁ ላይ አድርጓት። ለሙሐመድ ትሰግዳላችሁ ወይ? ላ ለሙሐመድ አንሰግድም ሰለላሁ ዐለይሂ ወሰለም። እርሳቸውም ሆን እኛ ለአንዱ አምላክ ለአላህ ነው የምንሰግደው። ለእርሳቸው የሰገደ ሰው ሙስሊም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢነሁ ላ የርከዑ ሊ አሉ፣ ለእኔ አይሰገድም ብለዋል። ወኢነማ የርከዑ ሊላሂ ዐዘ ወጀል፣ ለላቀው ለአንዱ አምላክ ለአላህ ብቻ ነው የሚሰገደው ብሎ አስተምረዋል። ያው እና እዚህ ጋር ምን ይላል መሰረሽ? ይታይሻል እንትን አለሽ ዳራ። ያው እና ምን ይላል? እናንተ ግን ልጅ የአባትን ኃጢአት ለምን አይሸከምም ትላላችሁ? ልጅ ፍርድና ቅን ነገርን ባደረገ ወዛዜን ባደረገ ጊዜ ፈጽሞ በህይወት ይኖራል። ቀጥሎ ምን ይላል? አንዴ ዝቅ አድርጌ ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አየህ። ቀጥሎ አሁን ሰዎች የኃጢአትን ስርየት እንደሚያገኙ መጽሐፍ ቅዱስ ሊያስተምር ነው። ሰዎች የኃጢአትን ስርየት እንደሚያገኙ ሲያስተምር ምን አለ? ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ፣ ያው ንስሐ ቢያደርግ ማለት ነው፣ ትእዛዜንም ሁሉ ቢጠብቅ፣ ፍርድንና ቅን ነገርን ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም ማለት ነው። ይሄው አንድ ሰው የኃጢአት ስርየት በራሱ እጅ ላይ ነው ያለው። ወጣም ያም ምንድነው? ከኃጢአቱ መመለስ ነው፣ ንስሐ ማድረግ ነው። ከዚያ በኋላ ኃጢአቱ ይኖራል። ይሄ ነው ነብያቶች ያስተማሩት። ጳውሎስ ወጣና የነብያትን ትምህርት ሻረ፣ የነብያትን ትምህርት ተቃወመ። ምን አለ? ያለ ኢየሱስ ክርስቶስ ደም የኃጢአት ስርየት የለም አላቸው። ተመልከቱ፣ ነብያቶች ያስተማሩት ግን ሰውየው ንስሐ ካደረገ ከኃጢአቱ ከተመለሰ የኃጢአትን ስርየት እንደሚያገኝና ምህረት እንደሚያገኝ በህይወት እንደሚኖር ፈጽሞ እንደማይኖር ተናግሯል። ይሄ ነው እሺ። ስለዚህ ለኃጢአት ተብሎ የሚከፈል ዋጋ የለም፣ በነፃ ነው የሚገኘው ምህረት። ንስሐ መጸጸት ብቻ ነው ማለት ነው። ንስሐ ማድረግ በዚያ ነው ለኃጢአት ስርየት የሚገኘው እንጂ አምላክ የሰው ደምን አይፈልግም በፍጹም። እግዚአብሔር አንድም ቦታ ላይ እኔ ለኃጢአት ስርየት የኢየሱስ ክርስቶስን ደም እፈልጋለሁኝ አላለም። እሺ ከነ ሙሴ ጊዜ ጀምሮ ለምሳሌ የነሱ ኃጢአት ሲሰራ ምናምን ነገር ለሰራው ኃጢአት የነፍስ አባት ተብሎ በኃጢአታቸው መጠን ተቀጥቶ የሆነ ደም ፈሶ ነው ብቻ ደም ወርዶ ነው ምህረት የሚገኘው።
በብሉይ ኪዳን ጊዜ ማለት ነው። እሱ ሌላ ነው። አሁን ስለ ሰው ደም እያወራን ነው። ስለ ኢየሱስ ክርስቶስ ደም የሚለውን እያወራን ነው። እኔ ስለ ኢየሱስ ክርስቶስ አይደለም። እኔ ማወቅ የፈለኩት ስለ ክርስትና ነው አይደለም፣ እስልምና ላይ ያለውን ነገር ነው። በጣም ጥሩ። አሁን እዚህ ጋር ደም በመፍሰስ የኃጢአት ስርየት ይገኛል ወይ የሚለው ለምሳሌ ምጽዋት ምንድን ነው? ለድሃዎች ለምስኪኖች አለ አይደለ? እነዚያ ሰዎች አርደሽ የሆነ ነገር አብልተሽ ደም የሆነ ፍየል ሊሆን ይችላል፣ በግ ሊሆን ይችላል ምናምን አርደሽ በማብላት የዛኔ ሰደቃ ምጽዋት ስታደርግ ጊዜ የኃጢአት ስርየት ይገኛል በእርሱ። ያ ማለት ግን ያለዚያ የኃጢአት ስርየት የለም ምናምን ማለት አይደለም። የኃጢአት ስርየት የሚገኘው መሰረቱ በንስሐ ነው። ሰውየው ካደረገው ኃጢአት ወደ አምላኩ ንስሐ ካደረገ የኃጢአትን ስርየት ያገኛል። ነገር ግን ይህን ለድሃዎች ለምስኪኖች በማብላት አርዶ መስዋዕት አድርጎ ለድሃዎች ስላበላ በዚህም የኃጢአት ስርየት ያገኛል። መልካም ስራ በሰራ ሰውየው የኃጢአት ስርየትን ያገኛል። በተሻለ ይሄ ነው። አላህ በቁርአን ላይ ምን ይላል? ኢነል ሐሰናት የዝሂብነ ሰይአት አለ። መልካም ስራዎች ኃጢአትን ያስተሰርያሉ ይላል። ለዚህ ነው ሶላትን የሰገደ የኃጢአት ስርየት ያገኛል። ለድሃዎች ልክ እንዲሁ አርዶ መስዋዕት አድርጎ ምስኪኖችን ያበላ ያጠጣ ይህ ሰውዬ የኃጢአትን ስርየት ያገኛል። ይሄ ነው እሺ። እና ነቢያቶችም ይሄንን ፍየል ሊሆን ይችላል፣ በግ ሊሆን ይችላል፣ ከብት ሊሆን ይችላል በማለት የኃጢአት ስርየት ሰውዬው ቢያስተምሩ ችግር የለውም፣ ያስኬዳል። ስለ ሰው ደም ነው ያለው ነገር አምላክ አንድ ንጹህ የሆነ ሰው ብሎ ለኃጢአት ስርየት እኔ እፈልጋለሁ አላለም። አይፈልግም፣ የሰው ደም አይፈልግም አለ። ሌላ ጥያቄ? السلام عليكم ورحمة الله وبركاته. ውሾችን አህለን ጃ በጸጋው የተመላለስክ ነው። ሰላም አለይኩም። ወአለይኩም ሰላም። ጸጋው የበዛልህ ጤና ሀብልይ ከረምክ ከመይኻ አለው ዱላ በዛብካ አለው። እንዴት ናችሁ? አዎ አዘጉት በየሳምንቱ ሁሉ ተማም አለው። ስማ አንተ እኮ ጨረርክ አደገኛ ነው። ህዝቡን ወዴት ነው ሂድ የምትለው? አስልመ እኛ ንጽጽር ራሱ መስራት አልቻለም እኮ ከማን ጋር እናነጻጽር ሲባል የለም ሲፈለግ የለም። በቃ ሁሉም ሰልሟል አሉ። ቤት ልሄድ ይገባዋል ጀ ወደ ጌታው። አይ አላህ ይጠብቅ ባለህበት። እንኳን ደህና መጣ። አሜን አሜን አሜን። ጌታ ሰው ዘመን ይባርክ። ዛሬው ቀን እኔ ነው። እሺ ጥያቄ ያለው መቀጠል ይችላል። ሁሱ እየሰማ ነው። ሰላም እንዴት ነው? ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ያ ሰላም 10 ቀን ሆነኝ እኮ አስገቡኝ እያልኩኝ። እሺ ኦኬ። ያው በመጀመሪያ ደስ ብሎኛል። አዲስ እህት አግኝቻለሁ ሀያት የምትባል አልሐምዱሊላህ። ከዛ ያው ወደ ጥያቄ ሲገባ ባለፈው ትንሽ ከእንትኖች ጋር ከክርስቲያኖች ጋር ውይይት እያደረግን ነበርና ስለ እንትን ጠይቂያቸው ነበር። ስለ ዲቃላ እስከ 10 ትውልድ ድረስ ቤተ እምነት መግባት አይችልም ምናምን የሚል ነገር አንስቼባቸው ነበርና እና ምን አሉኝ እነሱ ቁርአንም ላይ ዲቃላን አትታዘዝ የሚል አለ አሉኝ። ሱረቱል ቀለም ላይ ነው ምናምን እዛ ላይ አለ ብሎኝ አሁን ስለሱ የተወሰነ ታስረዳኝ ነበር። ሱረቱል ቀለም ነው ስለ አንድ ግለሰብ እንጂ ስለ በዝሙት ስለተወለዱ ልጆች ምን ታደርጉት አንዴ ማንጋ ነው። ሱረቱል ቀለም ላይ አንድን ሰው ያለ አባት መወለዱን የተገለጸ ሰው አለ። ያ በነገራችን ላይ ተአምር ነው ለነብዩ ሰለላሁ ዐለይሂ ወሰለም። ተአምሩ እንዴት እንደሆነ አስረዳቸዋለሁ። አላህ ሱብሓነሁ ወተዓላ ማንንም ያለ አባት የተወለደን አካል ሁሉ ያውቃል አይደለ? ከእርሱ የሚደበቅ የለም። ማንንም ግን ያለ አባት ነው የተወለደው ብሎ ማንንም አልገለጸም። ይሄን ሰው ብቻ ሲቀርብ ቁርአን ላይ ስለማን ነው? ስለ አንድ ግለሰብ እንጂ ይሄ ስለ ሁሉም ልጆች አይደለም የሚያወራው። ማን ነው ያ አካል? ይሄን የሚያውቃል? ሱረቱል ቀለም ላይ የተጠቀሰው ያለ አባት እንደተወለደ የተገለጸ አካል አለ። ለምን መገለጽ አስፈለገ ወደሚለው እንመጣለን።
ማን ነው? ከዚህ በፊት ነግሬያቸዋለሁ። ማን ነው የሚያውቅ የለም? እሺ ወሊድ ብን ሙጊራ ይባላል። የኻሊድ ብን ወሊድ አባት ነው። ወሊድ ብን ሙጊራ ምንድን ነው? ያለ አባት የተወለደ ሰው ነው። ያለ አባት መወለዱን ግን አያውቅም ነበር። አባት እንዳለው ነበር የሚያውቀው። ገብታችኋል? እንዳለ የመካ ሰዎች የሚያውቁት አባት እንዳለው ነው። አባት እንደሌለው ማንና ማን የሚያውቀው? አላህ ሱብሓነሁ ወተዓላ እና እናቱ ያለ አባት መውለዷን ስለምታውቅ እሷ። ነገር ግን አንድ አልነገረችውም ነበር። አባት እንዳለ ያውቃል እሱ። ነቢያችን ሰለላሁ አሁን ለምን አላህ ያለ አባት መወለዱን ያለ አባት እንደተወለደ ለመግለጽ ያለ አባት ስላቸው መሲሁ በተአምራዊ መንገድ ነው እሱን በዝሙት ከተወለዱ ልጆች ጋር አናገናኘው። አላህ ሱብሓነሁ ወተዓላ መሲሁን ያለ አባት ሲፈጥረው ጊዜ ተአምራዊ በሆነ መንገድ ፈጠረው እንጂ በዝሙት ከተወለደ አይነት ጋር አይደለም። እሱ ታውቃችኋል። አሁን እዚህ ቦታ ላይ ያለ አባት መወለዱን መግለጹ ለምን አስፈልገ ወደሚለው እንምጣ። ማን ነው የሚለውን ካወቃችሁ በኋላ ወሊድ ብን ሙጊራ ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም አዛ ያደርጋቸው ነበር። እነከ አንተል አብተር እያለ አንተ ዘርህ የተቋረጠ እያለ ይሰድባቸዋል። ገብታችኋል አይደል? ልጅ በወለዱ ቁጥር ስለሚሞትባቸው ወንድ ልጆችን እየወለደ አንድ ሰው ከሞተበት ዘርህ አይቋረጥም። በወንድ ልጅ በኩል ነው ዘር ሊሄድ የሚችለውና አንተ ዘር ቆራጣ እያሉ ይሰድቧቸው ነበር። ገብታችኋል? ቃሲምን ወለዱ፣ ሞተባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልጆቻቸው በሞቱ ቁጥር አንተ ዘርህ የተቋረጠ እያሉ ይሰድቧቸው ነበር። አብደላህን ወለዱ፣ ሞተባቸው። ከዛሊክ ኢብራሂም መጨረሻ ላይ ተወለደ፣ ሞተባቸው። በዚህ ጊዜ ይህን ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ያኔ ሐዘን ሰው ናቸውና እንደ ማንኛውም ሰው ሐዘኑ ተሰማቸው በልባቸው። ይሄ ሰውዬ ግዴታ አሁን ማንነቱን መነገር አስፈልገው። አላህ ስብሐነሁ ወተዓላ ለዚህ ነው ይህን ሰው ወላ ቱጢዕ ኩለ ሐላፊን መሂን ሐማዚን መሻኢን ቢነሚም ብሎ ገለጸው። እና ስለዚህ ያለ አባት መወለዱን መገለጽ ያስፈልገው ለዚህ ነበር። ወዲያው ይህን የቁርአን አንቀጽ በሰማ ጊዜ ያለ አባት እንደተወለደ ዘሩ የተቋረጠ አይደለም ሙሐመድ ብሎ አላህ ስብሐነሁ ወተዓላ አጸናላቸው። ኢና አዕጠይናከ አልከውተር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር አላቸው። አንተን የሚጠላ ሰው ነው ዘሩ የተቋረጠ ሙሐመድ፣ አብሽር ምንም እንዳይሰማ አላቸው አላህ ስብሐነሁ ወተዓላ። ነገር ግን እዚህ ቦታ ላይ ይህ ሰውዬ በጣም ደነገጠ። ያለ አባት እንደተወለደ ቁርአን ላይ ሲመጣለት ጊዜ ወዲያው እናቱን ፍለጋ ሄደ። ይህ ሰው ወሊድ ብን ሙጊራ እናቴ ያላት ቤት ሄደና ሙሐመድ ያለ አባት እንደተወለድኩኝ ተናገረ፣ እንደማይዋሽ እናውቃለን ደግሞ ስለዚህ አባት የለኝም አለ። በቃ እርግጠኛ ሆኖ ነው የሄደው። ይጠላቸዋል፣ ከሃዲ ነው። ልብ በሉ። እርሳቸውን በየሄዱበት እየተከተለ አንተ ዘር የተቋረጠ እያለ ልባቸውን ይሰብራቸዋል። የግዴታ ማንነቱ መነገር አስፈልገው ይሄ ሰው። ከዚያ በኋላ ፉን ያዘ ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ አይዋሽም፣ እነ ሙሐመድ ላ ይክዚብ አለ። ሙሐመድ አይዋሽም በፍጹም እናውቃለን ብንጠላውም አለ። አባት እንደሌለኝ ነግሮኛል በቁርአኑ ላይ አባቴን አምጪ ንገሪኝ አላት። እውነቱን ነው ያለ አባት በዝሙት የወለድኩ ብላ ነገረችው። وهذه معجزة للنبي صلى الله عليه وسلم። ይህ ነገር ለነብዩ ሰለላሁ ዐለይሂ ወሰለም እንደ ተአምር ሆነ። ይሄ ሰው በእድሜ ይበልጣቸዋል፣ ትልቅ ሰው ነው። ያለ አባት መወለዱን ከፈጣሪ ውጭ ማን ሊያውቅ ይችል ነበር? እንዲሁም ደግሞ ያ ነብይ የሆነ ስለ ድብቅ ነገራቶች አምላክ ያሳወቀው አካል ካልሆነ በስተቀር ወዲያው ሄደና እናቱን አባት እንደሌለ ይነግሮኛል፣ ሙሐመድ አይዋሽም አባቴን አምጪ አላት። እውነቱን ነው አልዋሽም፣ አባት የለህም በዝሙት ነው የወለድከው ብላ ተናገረች። ይህ ነው እና ይህ አንቀጽ እየተናገረ ያለው ስለ አንድ ግለሰብ እንጂ ስለ ጥቅል ስለ ሁሉም ስለ አባት ስለተወለዱ ልጆች አይደለም። ይወጣል አይደለ? እዚህ ቦታ አትታዘዝ እርሱን አትስማው እያላቸው ያለው ስለዚህ አካል እንጂ ስለ ሌሎች አይደለም። ገብቷል አይደለ? መጽሐፍ ቅዱስ ላይ ያለው ግን ከዚህ የተለየ ነው። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ቀጥሎ ምን ይላል? የዲቃላ ልጆች እስከ 10 ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል። ያን ስለ አንድ ግለሰብ ሳይሆን ስለ ጥቅል ነው እየተናገረ ያለው። እዚህ ጋር ቁርአን ላይ እየተናገረ ያለው አንድን ግለሰብ አስመልክቶ ነው። እሱን እንዳም አትስማው የሚልህን ልብህ እንዳይሰበር አትስማ እያላቸው እንጂ ሌላ ነገር አይደለም። ስለ አንድ ግለሰብ እሺ ኦኬ ሽክራን ጀዛከላህ። ሌላ ደግሞ አንድ ልጨምር። እሺ ሌላው ደግሞ እንትን ነበረ ማን ነው እግዚአብሔር ህፃናቶችን ሁሉ ግደሉ ይላል የሚል ነገር አንስቼባቸው ነበርና
ከዛ ለሱ ደግሞ ምን አይነት ምላሽ ሰጡኝ? በኑህ ጊዜ አላህ ራሱ አጥፍቶ ነበረ፣ ልጆችንም ሁሉንም ነበር ያጠፋው ይላል። ስለሱም የተወሰነ ማብራሪያ ስሜት አድርገሽ አንደኛ ልጆችን አላህ አጥፍቷል የሚል በቁርአን ላይ አንዲት ቦታ ያመጡ። በቁርአንም ሆነ በሐዲስ ላይ አላህ Subhanahu Wa Ta'ala ልጅን አጥፍቷል የሚል የለም። ስለ ኑህ አስመልክቶ የኑህ ታሪክ ይታወቃል። አላህ Subhanahu Wa Ta'ala ህግ ሊያወጣ ህፃን ልጅን አጥፉ ብሎ በፍጹም አላለም። እዚህ ቦታ ላይ የኑህ አለይሂ ሰላም ህዝቦች ማናቸው ታዲያ የጠፉት ከተባለ ከሃዲያኖች ናቸው። ረቢ ላ ተዘር ዐለ አልአርድ ሚነል ካፊሪን ደያራ፣ በምድር ላይ ከሃዲን እንዳትተዋለ ከሃዲን አጠፋ ይላል። ህፃን ልጅን አጠፈ ወይንም አጠፋ የሚል የለም። እዚያ ላይ ቃል በቃል ህፃን ልጆችን ግደሉ የሚል ያለው መጽሐፍ ቅዱስ ላይ ነው። አንድ ቦታ ላይ እንዳይመስላችሁ፣ በጣም በርካታ ቦታ ላይ አለ። እግዚአብሔር ህግ ያወጣል ህፃናቶችን ግደሉ እያለው ማለት ነው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርምና ላሳያችሁ፣ ማየት የሚፈልግ ካለ ማለት ነው። ህግን ያወጣል እግዚአብሔር ህፃናቶችን ግደሉ እያለ። እንግዲህ ህፃናት ምንድናቸው ከተባለ ንጹሃኖች ናቸው። ምንም የሚያውቁት ነገር የለም። ገብቷቸዋል። አምላክ ህግን አውርዶ ንጹህ አይምሮ ላላቸው ለአቅመ አዳም ለአቅመ ሔዋን የደረሱ ማገናዘብ የሚችሉ የዛኔ ትእዛዙን ቢጥሱ እንዳው ግደሏቸው ቢል እሺ እንቀበል። እሱ አይምሮ የሌላቸውን ህፃናቶችን ብላቴናዎችን ይላል ጭራሽ። ወላሂ አረበኛው ላይ መጽሐፍ ቅዱስ ላይ ብትመጡ ነው ተደነግጣላችሁ። እቅቱሉ አልአጥፋል ሩዳዕ ነው የሚለው፣ እየጠቡ ያሉ ህፃናቶችን ሳይቀር ግደሏቸው ነው የሚለው። ይሄ አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያለው ማለት ነው። የሚጠቡ ህፃናቶችን ግደሏቸው ይላል። አን የሚጠባ ህፃን ልጅ ምን ያውቃል? ንጹሃንን መግደል ነው ያረላ። ንጹሃንን የሚገድለው ማን ነው ከተባለ ታዲያ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር አቤት ውሸት እያለ ነው። ወላሂ ውሸት አይደለም፣ ማሳያ አለ። ኢየሱስ ክርስቶስ ንጹሃንን የሚገድለው ዲያብሎስ ነው እያለ ይናገራል። ደግሞ በጣም ያስደነግጠው እሱ ነው። ስለዚህ እግዚአብሔር ዲያብሎስ ነው ማለት ነው በኢየሱስ ክርስቶስ ንግግር መሰረት። እናንተ ግን አላቸው አይሁዶችን የአባታችሁን የአብርሃምን መንገድ እንደማይከተሉ እየነገራቸው ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑን ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ፣ እኔ ከአምላኬ የሰማሁትን እውነት የምነግራችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ካለ በኋላ እናንተ ግን የአባታችሁን የዲያብሎስን ስራ ማድረግ ትፈልጋላችሁ፣ እርሱ ከመጀመሪያውም አንስቶ ነፍሰ ገዳይ ነበርና አለ። አያችሁ አይደለ? ንጹሃንን የሚገድል ዲያብሎስ እንደሆነ ተናግሯል ኢየሱስ ክርስቶስ። ማን ነው ታዲያ ንጹሃንን ግደሉ እያለ ያለው? እግዚአብሔር። ህፃናቶችን ግደሏቸው እያለ። ስለዚህ እንደ መጽሐፍ ቅዱስ እግዚአብሔር ዲያብሎስ ነው ማለት ነው ከይቅርታ ጋር። ይሄ በማስረጃ እናሳያችሁ። አንድ ያውና ህፃናቶችን ግደሉ እያለ እግዚአብሔር ተመልከቱ። እዚህ ጋር ሽማግሌውንና ጎበዙን ቆንጆይቱንምና ህፃናቶችን ሴቶችን ፈጽማችሁ ግደሉ ይላል እግዚአብሔር። ያው ማን ይሄን ያለው? እግዚአብሔር ነው። ወደ ላይ ከፍ አድርግላቸው የሰራዊት ጌታ እግዚአብሔር ከሚለው አንደኛ ሳሙኤል ምዕራፍ 15 ቁጥር 3 አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ናቸው። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ከሁለት ጀምረን እናንብበው። ስንት ነው ያልከው? አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ቁጥር 3 ጀምሮ። እሺ ስንት ነው ያወጣሽው? መጽሐፈ ሳሙኤል ቀዳማይ ነው ይሄ፣ ካለ ነው ይሄ የመጀመሪያ ማለት አንደኛ ሳሙኤል ምዕራፍ 13 ምዕራፍ 13 ቁጥር ስንት? ቁጥር 2 መሰለኝ ያወጣሽው። ሁለተኛ ሳሙኤል መሰለኝ ያወጣሽው መጽሐፍ ይሄ። ኦኬ እሺ። ምዕራፍ 13 ቁጥር ስንት? ቁጥር 2 15 ነው። ምዕራፍ 15 ቁጥር 3 እሺ። አሁን ከሁለት ጀምረሽ አንዴ የእግዚአብሔር ትእዛዝ እንደሰጠው እንድናየው ዘንድ ያው ተመልከቱ። እዚህ ጋር ምን ይላል?
የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ባዩ ማን ነው? እግዚአብሔር ነው። እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ተመልከቱ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸው፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና አህያውን፣ ግመሉንና አህያውን ግደል እያለ ይናገራል። ሕፃናቶችንና ብላቴናዎችን ግደሉ እያለ ነው። ማን? እግዚአብሔር። እንግዲህ ንጹሐኖችን የሚያስገድለው ታዲያ ማን ነው ሲባል ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያወጣዋል። ንጹሐኖችን የሚያስገድለው ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ ራሱ ይንገራል። ታከተ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉት ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ስራ ታደርጋላችሁ አላቸው። እኛ እስከ ዝሙት አልተወለድንም፣ አባት አለን፣ እርሱም እግዚአብሔር ነው አሉት። ወረድ አድርጌው ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁም። ወረድ አድርጌው ንግግሬን የማታስተውሉ ለምንድን ነው ቃሌን የማትሰሙት የምትችሉት አላቸው። አሁን ተመልከቱ፣ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበርና። ያው ሕፃናቶችን ነፍሰ ገዳይ ማን ነው? ዲያብሎስ ነው አይደል? ማን ነው ሕፃናቶችን ግደሉ ያለው መጽሐፍ ቅዱስ ላይ? እግዚአብሔር። ስለዚህ እንደ መጽሐፍ ቅዱስ አምላክ የሰይጣን ተለብሷል ማለት ይቻላል። በዚህ ነፍሰ ገዳይ ማን ነው ሕፃናቶችን የሚገድል ብለን ኢየሱስን ብንጠይቀው ያው ዲያብሎስ ነው አለ። ቦታቸውና እዚያ ጋር ደግሞ እግዚአብሔር ራሱ ቃል በቃል ሕፃናቶችን ግደሉልኝ ይላል፣ ሴቶችን ግደሉልኝ ይላል። ሴትና ሕፃን አይወድም እግዚአብሔር። እንደ መጽሐፍ ቅዱስ ግደሏቸው ብሏል። አላህ ይስጣን። ይሄን ይመስላል። እሺ እንደመሆኑ በእስልምና እስከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ላ ተቅትሉ ጠፍለን ሰጊረን ወላ ምርአትን ወላ ሸይኸን ከቢረን ብለዋል። አደራ ሕፃናትን እንዳትገሉ፣ ሽማግሌን እንዳትገሉ፣ ሴቶችን እንዳትገሉ ብለዋል። እግዚአብሔር ምን አለ? ሕፃናቶችን ግደሉ፣ አደራ ሴቶችን ግደሉ፣ ሽማግሌን ግደሉ ብለዋል። ይሄ ነው። እሺ ሌላ ጥያቄ አለ? አንድም ጀዛከላህ። ሌላኛው ጥያቄ ይቅርታ አድርግልኝ፣ እዚህ ጋር ይቅርታ አድርግልኝ፣ ግን ከመጀመሪያው ታስነብበን ይህን ኩመካው እንዲያቆም ማለት ነው። ስለማውቀው ነው እንትኑና ውሸት እያወራ እንደሆነ ከመጀመሪያው ከተነበበ 1900 ሰው ውሸታም እንደሆንክ ይታወቃል። ከመጀመሪያው ይነበብ። እኔ ልግለጠው፣ አንተ ያልከውን እኔ ልግለጥና ማለት ነው። እኔን በትልቁ አድርገኝ፣ ከመጀመሪያው ጀምሬ ላስነብበኝ። አስነብበኝ፣ እኔም በትልቁ አድርገኝ ላሳይህ። ለምን ትዋሻቸዋለህ? እኔ ላሳይህ። እሺ ታሳየና እሺ አሁን ምን ልታስረዳኝ ነው? ላሳይህ። ብዙ ማውራት አይፈለግም። አንተ ውሸት ዋሻ አይደል? አንተ ውሸት ዋሻ፣ እኔ ደግሞ ውሸትን በቃ አቁመውና እኔም በትልቁ አድርገኝ። የመጀመሪያው ጀምሬ ላስነብብህ ሁሉን ማለት ነው። አይ ሻብ ችግር የለም። ያ ትልቁ ነገር አብሽ አይ ኦኬ አንዴ ጠብቀኝ፣ ትንሽ እንትን ላውጣ። ጥያቄ አለ ገጠር ያዛት። ኦኬ እኔ ልቀጥል። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሁሉም ሷሃቦች ይባላሉ። ከዛ ሲቀጥል ደግሞ ሁሉም ሷሃቦች ሁሉ ያው ጀነት ይገባሉ። እንዴት ነው ይሄን ልታስረዱ? እሺ صحابة بلو مالت كل من رأى النبي صلى الله عليه وسلم وآمن به ومات على ذلك ولما ارتد عن دين الإسلام فهذا صحابة بلو مالت عندي وررك عندي قتاسو تعال ساند مداش وشتام هلو يالك يزم مالكو تشجر الله أنا سلاني كبر أعتقدكم النازي لأن وشتام مالك بيه قوال لما أبشر ما عندهم سومتوني بسبب مسالة ترايد لما بتشابيين ومن نقراتو يسأل راسي لا أدافع عن نفسي وليس لي وقت أن ندافع عن نفسي سلا راسي مكلاكل بكثير لي قال أتفهم الشيء طراد الله الزجار السونة قرت أساستال تشجر الله وندزي على الناس ردات تشجرون أكبر أتذكر وتلل قصناته ألا بثير نجر أدمياته كله ندل فول ونده يدور لو أنا جام من بري جمرنا صحابوش صحابوش أشي صحابوش
ሶሐባ ብሎ ማለት ምን ማለት ነው ወደሚለው ስንመጣ ጊዜ ሶሐባ ማለት من رأى النبي صلى الله عليه وسلم ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ያየ አንደኛው መስፈርት እሱ ነው። ወአመነ ቢሂ በእርሳቸው ያመነ ነብይነታቸውን አምኖ የተቀበለ ማለት ነው። ወማተ ዐላ ዛሊክ በዚያ ላይ ጸንቶ በእምነቱ የሞተ ይሄ ሶሐባ ይባላል። ከሶስቱ አንዱ ከጎደለ ሶሐባ ሊባል አይችልም። ገብቷችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ስላየ ብቻ ሶሐባ ሊሆን ይችላል ወይ? ላ እንደዛ ቢሆን ኖሮ እና አቡ ለሃብ ሶሐባ በሆኑ ነበር፣ አይተዋቸዋል እኮ ነገር ግን አላመኑባቸውም አይደል? ስለዚህ ሶሐባ ይባላል። እሺ አምኖ ነገር ግን እርሳቸውን አላገኘም፣ በዚያው መንገድ ላይም ጸንቷል። ለምሳሌ ነጃሽን እንውሰድ። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር፣ በእርሳቸው ነብይነት አምኗል፣ በዚያው ላይ ጸንቶ ሞቷል። ነገር ግን አይታቸዋል? አላያቸውም። ስለዚህ هو من التابعين كما قال الشيخ صالح الفوزان وغيره من أهل العلم كتابعيوش يمدبال أو المخضرمون يبالوا كالنزي يبالال ይላሉ እና ያ ነው። ልክ እንዲሁ ደግሞ አምኖ አይቷቸው ነገር ግን ሙርተድ ቢሆን ያ ሰው የሰሃባ ይባላል? በዚያው ላይ ጸንቶ ካልሞተ ላ ሰሃባ ይባላል። الصحابي هو من آمن بالنبي صلى الله عليه وسلم ورأى النبي صلى الله عليه وسلم ومات على ذلك ولم يرتد عن دين الإسلام ይሄ ነው። እና ስለዚህ እሺ ሰሃቦች ወዴት ናቸው የጀነት ናቸው ወይ የሚለውን አላህ Subhanahu Wa Ta'ala ወኩለን ወዐደ አላሁ الحسنى ይላል። ስለ ሙሃጅሮችና ስለ አንሷሮች እየተናገረ ሁላቸውንም መልካም ነገር ቃል ገብቼላቸዋለሁኝ አለ። ሑስና የሚባለው በቁርአን ላይ ጀነት እንደሆነ ተናግረዋል። للذين احسنوا الحسنى ይላል። ለነዚያ መልካም ለሰሩ ሰዎች ሑስና ወይንም ጀነትን ቃል ገብቼላቸዋለሁ ብሎ አላህ እንደተናገረ በሌላ ቦታ ላይ አላህ Subhanahu Wa Ta'ala ስለ ሙሃጅሮችና ስለ አንሷሮች ሲናገር في سورة التوبة ላይ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار እያለ ይናገራል። እነዚያ ቀዳሚዎቹ የመጀመሪያዎቹ ሙሃጅሮችና አንሷሮች ለእነርሱ ገነትን አዘጋጅቼላቸዋለሁኝ ይላል። እና ይህ ነው በጥቅሉ እነዚህ አካሎች የጀነት እንደሆኑ እናምናለን። ነገር ግን አንድን አካል በተናጥል ነጥሎ ለመጥራትስ ያ በቁርአንና በሐዲስ ላይ ስሙ በተናጥል የተጠቀሰውን በተናጥል እንጠራለን። ልክ ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱራህማን ብን ዐውፍ ፊል ጀና፣ አቡ ዑበይዳ ብን ጀራህ ፊል ጀና ብለው እንደተናገሩት አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ ዓሊ የጀነት ነው እንዳሉ ስማቸው ጠቅሰዋቸው የተናገሯቸውን ስማቸውን እንጠቅሳለን። ስማቸውን ጠቅሰው አከል የጀነት ነው ያላሉንን ስሙን ጠቅሰን እኛ አንሽቀዳደም። ላ ነተሳበቁ መዐ አላህ ዐዘ ወጀል ወመዐ ነብይ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ የጀነት ነው ማለት አልችልም፣ ዝም ብዬ ተነስቼ አቡ ሁረይራ የጀነት ነው የሚል ስሙ ተጠቅሶ ስለሌለልኝ ማለት ነው። በጥቅል ሁላቸውንም በጥቅል እንላለን። እሺ አላህ ያው ሌላ ጊዜ ስመጣ እንግዲህ ጥያቄ ሲኖረኝ እንደምታስገቡ ተስፋ አደርጋለሁ ከ10 ቀን በፊት ማለት ነው። እና ጀዛከላህ ለዛሬው ጨርሻለሁ። እሺ لا تدخل في بثوث فيها الله ورسوله صلى الله عليه وسلم.